ይህ የኢትዮጵያ ቴሌቪዥን ነው። ሐምሌ 21 2018 ዓ.ም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን የማክሰኞ ምሽት የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ዜናዎቹን አስቀድማለሁ። ሀገራዊ ምክክሩ ውስጣዊ ግጭቶችን ከምንጫቸው በማድረግ ኢትዮጵያን የተረጋጋችና ዜጎቿ የሚከባበሩባት እንደሚያደርጋት ተስፋ አለን ብለዋል የተለያዩ ከተሞች ነዋሪዎች። ለአፍሪካ ህብረት በዓለም አቀፍ አጋሮች የሚሸፈነውን 80 በመቶ የሚሆን በጀትን በአባል ሀገራት መዋጮ መሸፈን ያስፈልጋል አሉ የአፍሪካ ህብረት ኮሚሽነር መሐመድ አሊ ዩሱፍ። ከውጭ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በዋሽንግተን በተናጠል ተገናኝተው መክረዋል። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ፣ አብራችን ቆዩ። በሀገራዊ ምክክር ዙሪያ ወደ ተዘጋጁ ዜናዎች አልፋለሁ። በሀገራዊ ምክክሩ የተነሱት አጀንዳዎች ለቆዩት ችግሮች መፍትሄ የሚያመጡ በመሆናቸው በሂደቱ ኢትዮጵያ የተረጋጋችና ዜጎቿ የሚከባበሩባት እንደምትሆን ተስፋን ሰንቀዋል። ከቤኒሻንጉል ጉሙዝ ክልል የመጡት ወይዘሮ ሀሰንያ ሱሌማንም ኢትዮጵያ በምክክሩ ዳግም ወደ ከፍቷ እንደምትመለስ እምነታቸውን ገልጸዋል። ሰናይት ብርሃን ያነጋግራቸዋለች። ከራስ አንደበት እንደሚከተለው ይቀርባል። ሀሰንያ ሱሌማን ይባላለሁ። የመጣሁት ከቤኒሻንጉል ጉሙዝ ክልል የወከልኩት ማህበረሰብ የቤኒሻንጉል ብሔረሰብ ምክር ቤት ነው የወከልኩት። እዛ አካባቢ ላይ በብሔረሰብ ውስጥ ያለው በተለይ ከእርቅና ሰው ሲጣላ ግጭት አፈታቶች እና የግጭት መነሻዎችን በመለየት ማህበረሰብ ውስጥ ያሉ ቁርሾዎች እና ማህበረሰብ ውስጥ ሲያላይ የነበረው በተለይ ከግጭት አፈታት ጀምሮ እስከ እርቅ ድረስ ያሉ ነገሮች በብሔረሰብ ምክር ቤት ሲሰራ ነበሩ። በወቅቱ ግጭቶች እና አለመግባባቶች እንዴት መፍታት እንችላለን በሚለው ነው እኛ ከአጀንዳው ተነስተን አጀንዳ ልየታው ስናደርግ የነበረን ተሳትፎ። ስለዚህ እዛ ላይ የነበረን ተሳትፎ በተለይ ሀገራችን ኢትዮጵያ አንድ እንድትሆን ከዚህ በፊት የነበሩት የተሳቡ ትርክቶች እና ታሪኮች ማሻሻል እንዳለብን እንደኔ እንደ ግለሰብ ማህበረሰቡንም ግንዛቤ ውስጥ አድርጎ ከዚህ በፊት በታሪክ ተቀምጦ የነበሩ እንደ ግልል የቀሩብን እንደ ማህበረሰብ የቀሩብን መስተካከል ያለባቸው ትርክቶች እና ታሪኮች እንዲስተካከሉልን ብለን ነው እኛ እዚህ አጀንዳ ላይ የተሳተፍነው። ተስፋ አድርጌ ነው የመጣው። ምክንያቱም እንደ ሀገር ኢትዮጵያ እንደ አንድ ኢትዮጵያዊ ከአንድ ክልል ያለው አለመግባባት እና አንድ ክልል ላይ ያለው ጦርነት ለእኔ ይሰማኛል ብዬ ነው እኔ የገባው በመጀመሪያ ደረጃ። ምክንያቱም እኔ ጋር አሁን ለቤኒሻንጉል ሰላም ነው፣ አሁን ምንም የለም። ከዚህ በፊት የነበሩ ከለውጥ ወዲህ የነበሩ አለመግባባቶች፣ ጫካ የመግባት ነገሮች እንደ ቤኒሻንጉል ጥሩ ነገር አለ። ሌሎች ሀገራት ላይ ሌሎች ክልሎች ላይ የምናየው እንደ አማራ ክልል እንደ ትግራይ እንደ ኦሮሚያ አንዳንድ ቦታዎች የምናይበት ሰዓት ላይ የእኛም አካል ናቸው ብዬ ነው እኔ የመጣው። ተስፋ አድርጌ ነው የመጣው።
አሁንም ያለኝ ተስፋ እኛ የመጣንበት አሁን ወደ 20 ምናምን ቀን ይሄርን ነው ወደዚህ ከመጣን እነዚህ ቀናቶች ያሳለፍናቸው ቀናቶች ለሀገር ነው መስዋዕት በሀገር ለማስተካከልና ሀገራችን የነበረውን የተሳሳተ ትርክቶች እና መጠራጠሮች እናስተካክላለን ብዬ ነው እኔ የመጣው። ስለዚህ በምክክር ኮሚሽን በልዩነት እንወጣለን ብዬ እኔ ተስፋ አላደርግም። አሁን ከነበረው ጥርጣሬዎች እና ከነበረው አለመግባባቶች ከአንድ ለ10 ጀምረን አንድ ለ50 ጀምረን ዛሬ ደግሞ ወደ 250 እየሄድን ነውና ጥሩ ነገሮች አሉ። ትውውቅ ነው የፈጠረብን። አንዱ የአንዱን የማያውቀውን ነው እንድናቅ ያደረገውና ያደረገልንና በጣም ተስፋ ማረገው በዚህ ምክክር ኮሚሽን የነበረው በተለይ መጠራጠሮች እንደ አንድ ኢትዮጵያዊ እንደ አንድ ማህበረሰብ እቺን ሀገራችን ለሌላ እንኳን ለኢትዮጵያ ለአፍሪካም ለሌላ ሀገር ተምሳሌት የምትሆን ሀገር እንደመሆኗ መጠን ያዝነውን በተለይ በምክክር ኮሚሽን የተያዙ እቅዶች እናሳካለንም ውይይታችንን በሰላም እንፈታለን የሚል ተስማምተንም በሰላም እንለያያለን የሚል ሀሳብ ነው ያለኝ በእኔ በኩል። ሀገራዊ ምክክሩ ውስጣዊ ግጭቶችን ከምንጫቸው በማድረቅ ለጠነከረች ኢትዮጵያ መሰረት የሚጥል ነው። የሀገራዊ ምክክሩን ሂደት በንቃት እየተከታተሉ የሚገኙት በሰሜን ጎንደር ዞን የደባርቅ ከተማ ነዋሪዎች ምክክሩ የተሳካ እንዲሆንና ተጨባጭ ለውጥ እንዲያመጣ የበኩላቸውን ድጋፍ እንደሚያደርጉ ገልጸዋል። ራሄል ፍሬው ዝርዝር አላት። ኢትዮጵያውያን ማጌጫ ውበታቸው የሆነ ብዝሃ ማንነት ለእኩይ የፖለቲካ ዓላማ በተጠቀሙ የውስጥና የውጭ ኃይሎች እየተፈተኑ ነው። ዘመናትን አልፎ ዛሬም የዘለቀው ይህ ችግር ለትውልድ ሊሻገር አይገባም በሚል ብልህ ውሳኔ ልዩነትን ይቀርፋሉ፣ ሀገርንም ያሻግራሉ ያሏቸውን አጀንዳዎች ለይተው መምከር ከጀመሩ ሳምንታት ተቆጥረዋል። ምክክሩን በንቃት እንደሚከታተሉ የገለጹልን በሰሜን ጎንደር ዞን የደባርቅ ከተማ ነዋሪዎች ሀገራዊ ምክክሩ ልዩነትን በማስፋት ሀገርን ወደ ኋላ ያስቀረን ችግር ከምንጩ በማድረቅ ከዛሬ ተሻግሮ ነገን የሚያሰምር ነው። የሀገራዊ ምክክር ኮሚሽኑ አሁን ላለንበት የሰላም ችግር ውሳኔ ለመስጠት ምቹ ሁኔታ ይፈጥራል ብዬ አስባለሁ። ምክንያቱም ሀገራችን ኢትዮጵያ እንደሚታወቀው ብዙ ብሔር ብሔረሰቦች የሚኖሩበት ሀገር ናት። ጥያቄም ካለ ጥያቄዎቹ መፈታት አለባቸው ብዬ ማምን እኔ በጠረጴዛ ዙሪያ በውይይት በምክክር ከመፎካከር ይልቅ መመካከር በጣም ይጠቅማል። ሰጥቶ በመቀበል መርህ በተለይ ህዝቦች እርስ በርስ ተመካክረው ተፈቃቅደው ከኔ አንተ ትብስ በሚለው ባህላችን ሴታችንን መሰረት ባደረገ ተነጋግረው ችግሮችን ለመፍታት አይነተኛ መሳሪያ ነው ብዬ ወስዳለሁ። የተጀመረው ምክክር ጥሩ ነው። ሀገርን የሚገነባ ሀገርን የሚያስታርቅ እስከሆነ ድረስ ሁሉም በውይይት ማመን እንዳለበት ይታመናል። ችግሩ የሚፈታ በውይይት እንጂ በጠብ አይደለም። ስለዚህ አሁንም ውይይቱ እንዲቀጥልና ምክክሩ እንዲቀጥል ለኢትዮጵያ ሕዝብ ሰላምና ደህንነት እንመኛለን። ነዋሪዎቹ እንደሚሉት ንግግር ምንጊዜም አማራጭ ሀሳብና እይታን የሚያስተናግድ በመሆኑ ለጠንካራ ኢትዮጵያም መሰረት እንደሚሆን እምነት አላቸው። ተካሄደ ያለው ሀገራዊ ምክክር መድረክ ትልቅ ተስፋ የጣልኩበት ነው እንደኔ። ምክንያቱም ከአሁን በፊት የዋሉ ያደሩ የቆዩ ችግሮቻችን በሰከነ መንገድ መክረን ወደ ተሻለ አንድ ወደምንሆንበት አመለካከት እንመጣለን የሚል ተስፋ አለኝ። ያለችን አንድ ሀገር ናት። እቺን አንድ ሀገር ደግሞ ካለፈው ስህተታችን ተምረን መቀጠል ያለበትን በማስቀጠል መታረም ያለበትን በበሰለና በሰከነ መንገድ በምክክር መድረኩ ወደ አንድ ተጠቃልለን የተሻለች ሀገር እንገነባለን ብዬ ነው ማስበው። በምክክር ኮሚሽኑ ተሳታፊ የሆኑ ሰዎች ይህን ታዋቂ ህዝብ ወክሎን የላካቸው ስለዚህ ህዝብን ወክለው እስከሄዱ ድረስ በጽሞና በተረጋጋ ሁኔታ ተወያይተው ተነጋግረው ሀገር በሚጠቅም ህዝብ በሚጠቅም ውሳኔ አስቀምጠው እንደሚወጡ ተስፋ አደርጋለሁ። ይህን እንዲያደርጉ በዚህ አጋጣሚ ጥሪ እናስተላልፋለን። ይህን እድል የመጠቀም ጉዳይ እቺን ሀገር የመታደግ ያለመታደግ ጉዳይ ነው። ስለዚህ ሁሉም ያገባኛል የሚሉ በአራቱ የሀገሪቱ ጫፍ ያሉ ማንኛውም ዜጋ ያገባኛል የሚል ምክክር መድረኩ አልፎ ከጦርነትና ከውከት ከትርምስ ይልቅ የተሻለች ሀገር የበለጸገች ሀገር እንድትሆን ለልጆቻችንም ለእኛም የምትበጅ አንድ ሀገር የጋራ ሀገር እንድንገነባ ተስፋ አደርግበታለሁ። እንደ አሚኮ ዘገባ የደባርቅ ከተማ ነዋሪዎች ከምክክሩ የሚመነጩ የመፍትሄ ሀሳቦችን በመተግበር ለተሻለ ሀገር ግንባታ ዝግጁነታቸውን አረጋግጠዋል። በውይይትና በምክክር የምትጸና ጠንካራ ሀገር ለመገንባት
ዜጎች ከታችኛው የህብረተሰብ መዋቅር ጀምሮ በነጻነት እየተሳተፉ ይገኛሉ። ምክክሩ የኢትዮጵያን መጻኢ ሁለንተናዊ ጉዞ የሚያስተካክል አዲስ የታሪክ ጥፋት ነው ተብሎ ተስፋ ተጥሎበታል። ብርቱካን አስናቀ ኢትዮጵያ ዘመናትን የተሻገሩ ስር የሰደዱ ውስብስብ ችግሮቿን በዘላቂነት ለመፍታት ቀደም ሲል ፍሬ ያላፈሩ አካሄዶችን በመተው አዲስ የታሪክ ምዕራፍ ጀምራለች። በምክክርና በውይይት የምትጸና ሀገር ለመገንባት ማንኛውም ጥያቄና ሀሳብ ያለው ዜጋ ከታችኛው የህብረተሰብ መዋቅር ጀምሮ በንቃት እንዲሳተፍ ተደርጓል። ይህ የአጀንዳ ማሰባሰብ ሂደት ዜጎች ለሀገር ግንባታ ያላቸውን ወሳኝ ሚና በነጻነት የሚወጡበት ምቹ መደላድል ፈጥሯል። ሀገራዊ ምክክር ጥቅሙ ብዙ ነው። ችግር ያለባቸው ሀገራት ችግራቸውን በዘላቂነት የፈቱት በመመካከር ነው። ስለዚህ የበለጸገችና የተሻገረች ኢትዮጵያን ለማየት መመካከር ትልቅ ጥቅም አለው። ሁሉም የሀገሪቱ ዜጋ በሀገራዊ ምክክር ውስጥ መሳተፍ የሀገርን ብልጽግና ለማምጣት ይህ ውይይት አስፈላጊ ነው። መላው ኢትዮጵያውያን ለሀገራዊ ምክክር የራሴ የሚለውን በቋንቋው የሚወክለውን መርጦ ልኳል። ሀገራዊ ምክክር ለህዝቡ ዘርፈ ብዙ ጥቅም አለው። የሚፈልገውን ጥያቄ አውጥቶ መንግስትን መጠየቅ ይቻላል። ለሀገር የሚያስፈልገውን በመጠቀም ሰላምና ልማትን ለማስፈን መመካከሩ ይጠቅማል። ሰላም የሁሉ ነገር መሰረት ነው። ለሀገራችን ዘላቂ ሰላም ከተረጋገጠ ሀገራችን ያሰበችበት ትደርሳለች። ስለዚህ ከዚህ ሀገራዊ ምክክር የምንጠብቀው ሰላም፣ ልማትና እድገት የሚያስቀጥል ውጤት ነው። አሁን ሀገራችን የምትፈልገው ጦርነትና መከፋፈል ሳይሆን አንድነታችንን በማጠናከር ሀገራችንን ማሳደግ ነው። የዚህን ታሪካዊ ምክክር ዘላቂ ፋይዳ በጥልቀት የተረዱ ኢትዮጵያውያን ሀገርን የማዳንና የማጽናት ራዕያቸውን ሰንቀው እውቀታቸውን፣ ጊዜያቸውንና ቀና ምኞታቸውን በመለገስ ሂደቱን በቁርጠኝነት ተያይዘውታል። በዚህ ታላቅ መድረክ አማካኝነት ነገ በውይይት የምትመራ የጸናች ኢትዮጵያና ምክክርን ባህሉ ያደረገ የበለጸገ ማህበረሰብ እንደሚገነባ ሙሉ ተስፋ ተጥሎበታል። ከሀገራዊ ምክክር ኮሚሽኑ ትልቁ ውጤት በተስፋ እየጠበቀ ነው። ሁሉም ኢትዮጵያዊ በፍቅር በሰላምና በመከባበር በአንድነት የሚኖርባትንም ኢትዮጵያ እንደሚኖረን እርግጠኛ ነኝ። ለቀጣዩ ትውልድ ሰላሟ የሰፈነ የለማችና ሉዓላዊነቷ የተጠበቀች ሀገር ለልጆቻችን ለማስተላለፍ ይረዳል። ሀገራዊ ምክክሩ ኢትዮጵያ ሰላሟ ተጠብቆ ከትውልድ ትውልድ እንድትሸጋገር እጅግ የላቀ ጥቅም አለው። በዚህ ውይይት ላይ ተሳትፈን ኢትዮጵያን በጋራ ከገጠማት ችግር ለማሻገር ይገባል የምንለውን አጀንዳ አቅርበናል። ይህ ውይይት ለሀገራችን ትልቅ ፋይዳ አለው ብለን ስለምናምን በታላቅ ተስፋ እየጠበቅን እንገኛለን። የአጀንዳው ዝርዝርና ውጤቱም ለሀገራችን አዎንታዊ ለውጥ እንደሚያመጣ ተስፋ እናደርጋለን። ይህ ወሳኝ የታሪክ ጥፋት የኢትዮጵያን መጻኢ ሁለንተናዊ ጉዞ መስመር የሚያስተካክልና ብሩህ መዳረሻዋን የሚያረጋግጥ ታላቅ ምላሽ ነው። ጀማል ከድር ይባላለሁኝ። የመጣሁበት ከኦሮሚያ ክልል አርሲ። ስሜ ገነነ ገረቡ ረዳት ፕሮፌሰር ነኝ። ያው ከቁጫ ደቡብ ኢትዮጵያ። ምክክር ጥሩ ነው። የተሳሳቱ ሀሳቦችን ይመልሳል፣ አመለካከቶችን ይቀይራል። ይዞ የነበረ አመለካከት ለውጥ ያመጣል። የአመለካከት ለውጥ ደግሞ የአገር ለውጥ ነው። ኢትዮጵያ እየመከረች ነው የሚለው እንግዲህ በእውነት ቃሉ በራሱ እጅግ በጣም ደስ የሚል ነው። እያንዳንዱን ማህበረሰብ፣ እያንዳንዱን የሙያ ክፍል ሁሉንም ያካተተ ነው። የተለያዩ ጥያቄዎችን እያስተናገደ ነው። ለምሳሌ የኔ አይነቱ የማንነት እውቅና አለበት። የቁጫ የማንነት እውቅና የቆየ ነው፣ በዚህ ይፈታል። የመዋቅር ጥያቄዎች እንደነዛ ያሉ ብዙ የሚጠይቁ አሉ። በነፃነት እያደረግን ነው። የእያንዳንዱ አመለካከት ሰው በአገሪቷ ላይ በኢኮኖሚ፣ በፖለቲካ፣ በማህበራዊ ኑሮ ላይ ለውጥ ያመጣል፣ ሀገርን ያሻግራል። ሙሉ በሙሉ ዜሮን ባደርግ ይቀርፈዋል፣ ወደ ታች ይመልሰዋል የሚል ሂሳቤ ነው አለኝ። ምክክር ይፈውሳል፣ ያድናል ብለን እንወስዳለን። እኔ ደግሞ አፍን በፈታውበት ቋንቋ ኢትዮጵያ ዞረታ ይደዳውሱ ኢትዮጵያ ዞረታ ይደዳውሱ። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። ተመልካቾቻችን
ለአፍሪካ ህብረት በዓለም አቀፍ አጋሮች የሚሸፈነውን 80 በመቶ የሚሆን በጀትን በአባል ሀገራት መዋጮ መሸፈን ያስፈልጋል አሉ የአፍሪካ ህብረት ኮሚሽነር መሐመድ አሊ ዩሱፍ። ኮሚሽነሩ ይህንን ያሉት 49ኛው የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ መካሄድ በጀመረበት ወቅት ነው። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው ተለዋዋጭ በሆነው የዓለም ጂኦ ፖለቲካ ውስጥ አፍሪካ ስትራቴጂካዊ ተዋናይ መሆን እንዳለባት ገልጸዋል። ቶማስ ኃይሉ ዝርዝር አለው። የሽብርተኝነት መስፋፋት፣ ከጤና ዋስትና ጋር የተያያዙ ፈተናዎች፣ የአፍሪካ ህብረት በጀት በተለያዩ ዓለም አቀፍ አጋር አካላት የመሸፈን ጉዳይ አፍሪካ ያልተሻገረቻቸው ጉዳዮች ናቸው። እነዚህ አህጉሪቱን ሰቅዘው የያዙና ያልተሻገረቻቸው ጉዳዮችን ለመቅረፍ መላ እንዲዘየድ 49ኛው የአፍሪካ ህብረት የሥራ አስፈጻሚ መደበኛ ስብሰባም በአዲስ አበባ መካሄድ ጀምሯል። የአጀንዳ 2063 ግቦችን ለማሳካት በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና አስተማማኝ ንጽህና አጠባበቅ ስርዓትን ማረጋገጥ ላይ ትኩረቱን አድርጎ መካሄዱ የሚታወስ ነው። በስብሰባው ለአፍሪካ ህብረት በዓለም አቀፍ አጋሮች የሚሸፈነው 80 በመቶ የሚሆነው በጀትን በአባል ሀገራት መዋጮ መሸፈን ያስፈልጋል ሲሉም የአፍሪካ ህብረት ኮሚሽነር መሐመድ አሊ ዩሱፍ ተናግረዋል። Continental international context marked by crisis, our continent is suffering fully. በአህጉራዊና በዓለም አቀፍ ደረጃ በችግሮች በተከበበ ሁኔታ ውስጥ ነው። አህጉራችን በመካከለኛው ምስራቅ ባለው ቀውስ ችግሮችን እየተጋፈጠች ነው። አፍሪካ በሽብርተኝነት መስፋፋት እየተፈተነች ይገኛል። ከጤና ዋስትና ጋር በተያያዘ በኢቦላ ለተከሰተው ወረርሽኝ ከአፍሪካ በሽታ መከላከልና መቆጣጠር ማዕከል ወደ ቦታው ላይ ቡድኖችን ልከናል። ከህብረቱ የፕሮግራም ባጀታችን 80 በመቶ የሚሆነው በዓለም አቀፍ አጋሮች የሚሸፈን ነው። የአባል ሀገራት መዋጮ እስከ 200 ሚሊዮን ጣሪያ ድረስ የተገደበ ነው። የፋይናንስ ሁኔታዎችን አለብን። ለአጀንዳ 2063 ከፍተኛ የፋይናንስ ሀብት ማሰባሰብም አለብን። ይህም ግምቱ ወደ $2 ቢሊዮን ገደማ ነው። ተለዋዋጭ በሆነው የዓለም ጂኦፖለቲካ ውስጥ አፍሪካ ስትራቴጂያዊ ተዋናይ መሆን እንዳለባት የገለጹት ደግሞ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ናቸው። የጂኦፖለቲካዊ ውድድር፣ የቴክኖሎጂ ሽግግር፣ የአየር ንብረት ለውጥ ተጽዕኖ እንዲሁም ስልታዊ በሆኑ ተፈጥሯዊ ሀብቶች ላይ የተካሄደ ያለው ውድድር አዲስ የዓለም አቀፍ ስርዓት እየተፈጠረ ስለመሆኑም ሚኒስትሩ አስታውሰዋል። We are meeting at a defining moment in international affairs. የተገናኘነው በዓለም አቀፍ ጉዳዮች ውስጥ ወሳኝ በሆነ ወቅት ላይ ነው። የዓለም አቀፉ ስርዓት መስፈርቶች ስር ነቀል ለውጥ እያደረጉ ይገኛሉ። ለብዙ አስርት ዓመታት ዓለም አቀፍ ግንኙነቶችን ሲቀርጹ የነበሩ እሳቤዎች እየተናጉ ነው። ነገሮች ተለዋዋጭ በሆነ ሁኔታ ውስጥ ናቸው። አሁን በጂኦፖለቲካዊ ውድድር የቴክኖሎጂ ውጣ ውረዶችና የአየር ንብረት ተጽዕኖዎች እንዲሁም በስትራቴጂካዊ ሀብቶች ላይ በሚደረጉ እያደጉ ባሉ ፉክክሮች አዲስ ዓለም አቀፍ ስርዓት እየተፈጠረ ባካሄደበት ዘመን ላይ እንኖራለን። እነዚህ ለውጦች በአፍሪካ ላይ ቀጥተኛ ተጽዕኖ አላቸው። የአዲሱን ነባራዊ ሁኔታ ቅርጽ በንቃት ለመቅረጽ አጋጣሚውን መጠቀም አለብን። ለዓለም አቀፍ ተደራሽ ፈተናዎች አፍሪካውያን መፍትሄዎችን መስጠት የሚችል ስትራቴጂካዊ ተዋናይ መሆን አለብን። የአፍሪካ ህብረት በዚህ ጥረት ውስጥ ማዕከላዊ ሚና አለው። ህብረታችን አፍሪካ ቅድሚያ የሚሰጣቸውን ነገሮች የምታስቀምጥበትና ጥቅሟን የምታስከብርበት ተቋም ሆኖ ማገልገል አለበት። በተያዘው የአውሮፓውያኖቹ የዘመን አቆጣጠር በ2026 ፈጣን እድገት ከሚያስመዘግቡ የዓለም 10 ሀገራት መካከል 8ቱን ያቀፈችው አፍሪካም በ21ኛው ክፍለ ዘመን ሁለተኛ አጋማሽ የዓለም ኢኮኖሚ እድገት ሞተር ትሆናለች። ኢትዮጵያ ደግሞ ለአፍሪካ ህብረት አህጉራዊ አንድነትና ጥንካሬም ያላትን ቁርጠኝነት ዳግም የምታረጋግጥም ይሆናል። ህብረቱ የእውነተኛና ታማኒ የአፍሪካ ድምፅ ሆኖ መውጣት አለበት። ከፊታችን ካሉት ፈተናዎች ጋር የአፍሪካ እድገት እውነተኛና ሊካድ የማይችል ነው። በኢኮኖሚና በህዝብ ቁጥር እድገት አፍሪካ በ21ኛው ክፍለ ዘመን ሁለተኛ አጋማሽ የዓለም እድገት ሞተር ለመሆን ታጭታለች። ኢትዮጵያ የአፍሪካ ህብረትን ለጋራ እርምጃና ለጋራ የወደፊት ዕድል የማይተካ መሳሪያ አድርጋ ትመለከተዋለች። ህብረቱ የአህጉራዊ እድገትና ተቋማዊ ትብብር ጠባቂ ናት። ህብረቱ ውሳኔዎቹን በተግባር ለመተርጎም የሚያስችለውን የራሱን ዘላቂ አስተማማኝ የፋይናንስ ምንጭ ማረጋገጥ፣ የጋራ ሀብቶችን በትብብር በፍትሐዊነትና በጋራ ተጠቃሚነት መርህ ላይ በመመስረት ለአህጉራዊ ትስስርና ብልጽግና ማዋል እንዲሁም የሚፈጠሩ አህጉራዊ ችግሮችንም ቢሆን በአፍሪካውያን ተቋማትና ማዕቀፎች መፍታት እንደሚገባም በመድረኩ ተመላክቷል። በኦሮሚያ ክልል ምስራቅ ባሌ ዞን እየተገነባ የሚገኘውን የጨልጨል የመስኖ ልማት ፕሮጀክት በተያዘው በጀት ዓመት ለማጠናቀቅ እየተሰራ ነው። የግድቡ ግንባታ ሲጠናቀቅ በአካባቢው ከ4000 ሄክታር በላይ መሬት ማልማት የሚያስችል ይሆናል። ከዚህ ቀደም ከግድቡ መሰረተ ግንባታ ጋር ተያይዞ ባጋጠሙ ችግሮች ግንባታውን በታሰበው ጊዜ ማጠናቀቅ አለመቻሉ የሚታወስ ሲሆን አሁን ላይ የግድቡ ግንባታ 50 በመቶ መድረሱ ተገልጿል። በመስኖና ቆላማ አካባቢ ሚኒስቴር የመስኖ ፕሮጀክቶች ፕሮግራም ጽህፈት ቤት ስራ አስኪያጅ
አሸናፊ ሊካሳ እንዳሉት በሚቀጥሉት ወራት ግንባታውን በፍጥነት ለማጠናቀቅ እየተሰራ ይገኛል። እንደ ሪፖርተራችን ወንደሰን አፈወርቅ ዘገባ የግድቡ ግንባታ በተፈለገው ጊዜ እንዳይጠናቀቅ የመሰረት ስራ ላይ ያጋጠሙ ፈተናዎች መቀረፋቸውን የሚያነሱት በአለማየሁ ከተማ ጠቅላላ ስራ ተቋራጭ የጨልጨል ፕሮጀክት ማናጀር የሆኑት ባህሩ ፊኖ በዚህ ዓመት ለማጠናቀቅ የሚያስችል ቁመና ላይ እንደሚገኝ አስረድተዋል። ኢትዮጵያ በቀይ ባህር ታሪካዊና ጂኦፖለቲካዊ የበላይነት እንድታጣ ያደረጋት የ1983ቱ የሽግግር ወቅት በህወሓትና በሻዕቢያ መካከል በበቂ ህጋዊ ሰነድና ድርድር ሳይደገፍ የተፈጸመ ሴራ ነው። የኢትዮጵያ የባህር በር ጥያቄ በብዙ አመክንዮች የተገባ መሆኑ አንጋፋው የፖለቲከኛ ሌንጮ ለታ ተናግረዋል። ሳዳት መሐመድ ሳኒ ዝርዝር አለው። አቶ ሌንጮ ለታ በኢትዮጵያ ፖለቲካ ታሪክ ውስጥ ትልቅ አስተዋጽኦ የነበራቸው አንጋፋ ፖለቲከኛና የኦሮሞ ነጻነት ግንባር መስራችና አመራር የነበሩ ግለሰብ ናቸው። በደርግ ውድቀት ማግስት በ1983 ዓ.ም የተካሄደው የሽግግር መንግስት ምስረታ ጉባኤ በመካፈልና የሽግግር ቻርተሩ ሲረቀቅ የጎላ ሚና ተጫውተዋል። በኢትዮጵያ በ2010 ዓ.ም የመጣው የፖለቲካ ለውጥ ተከትሎ ከተቃዋሚ አመራሮች ጋር ጥሪ ተደርጎላቸው ከብዙ ዓመታት ስደት በኋላ ወደ አገር ቤት ተመልሰዋል። ለዘመናት ከባህር በር ተነጥላ ማታውቀው ኢትዮጵያ ከቀይ ባህር እንድትቆራረጥ የተደረገው በ1983 ዓ.ም የነበረው የሽግግር ወቅትና በወቅቱ የነበሩ የፖለቲካ ኃይሎች አሰላለፍ ተከትሎ መሆኑን አንጋፋው ፖለቲከኛ በቁጭት ያስታውሳሉ። ወያኔዎች ግን ግልጽ ኤርትራ እንድትገነጠል ነበር የሚፈልጉት። ይሄ ያስታውቃል። ከአረማመዳቸውም ከአነጋገራቸውም ያስታውቃል። ይሄ ኢትዮጵያ አንድ ላይ ብትቀር ሁለተኛ ነበር የሚሆኑት። ኢሳያስ ደግሞ አያስቀምሳቸውም። ይሄን ያውቃሉ። የኢትዮጵያ የባህር በር ማጣት ሂደት ልዩ የሚያደርገው በታሪክ አጠራጣሪ የሚያደርገው ሂደቱ የተፈጸመበት መንገድና የሰነድ ዝግጅት እጥረት ነው። ህወሓትና ሻዕቢያ በግልጽና በስውር ባደረጓቸው የፖለቲካ ስምምነቶች መሰረት የኤርትራ ጊዜያዊ መንግስት እንዲመሰረትና የአሰብ ወደብን ጨምሮ ሙሉ የባህር ዳርቻውን እንዲቆጣጠር ተደረገ። በወቅቱ የተደረገው ሂደት የኢትዮጵያን የረጅም ጊዜ ብሔራዊ ጥቅም የሚያሳጣ ከመሆኑም በላይ በበቂ ህጋዊ ሰነድ የተደገፈ ዓለም አቀፍ ድርድር ወይም ስምምነትም አልነበረው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም። እየጨመረ የሚሄደው የኢትዮጵያ ህዝብ ቁጥር የወደፊት የምግብ ዋስትናና የንግድ ፍላጎት የባህር በር ማግኘት የፖለቲካ ቅንጦት ሳይሆን የህልውና ጉዳይ እንዲሆን አድርጎታል። እንወያይ፣ እንምከር፣ ጊዜ ስጡን ብለዋል ወዳጆቻችን። እኛም ጊዜ ውሰዱ፣ ተወያዩ። ለጊዜው የሞት የሽረት ጉዳይ አይደለም። ጥያቄው አግባብ ነው። እንታገሳለን። ለመወያየት ክፍት ነን፣ ለመስጠት ክፍት ነን ብለን ጠይቀናል። እንግዲህ ይኸው በመንግስት በኩል እየተደረገ ያለው መቀጠል ነው ማለት ነው። ይሄም ምንድነው? የኢትዮጵያ ህዝብ እድገት በጣም እየጨመረ ነው። ኢኮኖሚውም እየጨመረ ይሄዳል። በዚህ ሁኔታ ባህር በር ተዘግቶባት እስረኛ መሆን የለባትም የሚለው የመንግስቱ አካሄድ ያዋጣል ባይ ነኝ። ሎጂካሊ ስታየው ህዝብ እያደገ ሲሄድ፣ ኢኮኖሚም እያደገ ሲሄድ ግድ ባህር በር ያስፈልጋታል የሚለው
ያዋጣል ባይ ነኝ። በ1983 የሽግግር ወቅት በህወሓትና በሻዕቢያ መካከል በተደረገው የሴራ ስምምነት በበቂ ህጋዊ ሰነድ ያልተደገፈ የፖለቲካ ውሳኔ ምክንያት ኢትዮጵያ የባህር በሯን አጣች። ይህ ውሳኔ ሀገራችንን የታሪክና የህግ መብቶቿን ያላገናዘበ በመሆኑ እስከዛሬ ድረስ ለኢትዮጵያ ኢኮኖሚና ቀጠናዊ ተጽዕኖ ትልቅ ማነቆ ሆኖ ቀጥሏል። በአሁኑ ወቅት ኢትዮጵያ የባህር በር ፍላጎቷ በህጋዊና ዲፕሎማሲያዊ መንገድ ለማስከበር የምታደርገው ጥረት ታሪካዊ ስህተትን ለማስተካከልና የሀገራችንን ዘላቂ ኢኮኖሚ ደህንነት ጥቅም ለማረጋገጥ ያለመ ነው። የደቡብ ምዕራብ ኢትዮጵያ ክልል ምክር ቤት ሲያካሄድ የነበረውን 6ኛ ዙር 5ኛ የስራ ዘመን 10ኛ መደበኛ ጉባኤ የተለያዩ ውሳኔዎችን በማሳለፍ አጠናቋል። በጉባኤው የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋገሾ እንደገለጹት በበጀት ዓመቱ የተመዘገቡ ውጤቶችና እድገቶችን ለማስቀጠል በየደረጃው የተቀናጀ ርብርብ ይደረጋል። በተለይም የግብርና ግብዓቶችን በተሻለ ሁኔታ በመጠቀም ምርታማነትን የማሳደግ፣ የስራ ዕድል ፈጠራ ስራዎችን የማስፋፋት፣ በየአካባቢው የተጀመሩና መጠናቀቅ የሚችሉ የመሰረተ ልማት ግንባታዎችን የማጠናቀቅ ስራዎች ይሰራሉ። ተላላፊ በሽታዎችን የመከላከልና የመቆጣጠር፣ የትምህርት ጥራትን ማስጠበቂያ ፓኬጆችን መተግበር፣ የከተማና የገጠር ኮሪደር ልማት ስራዎችን የማጠናከር ስራዎች ልዩ ትኩረት ይሰጣቸዋል። ምክር ቤቱ በቀረቡ ጉዳዮች ላይ ውይይት ያደረገ ሲሆን የቀረበለትን የ2019 በጀት ዓመት እቅድ ማስፈጸሚያ የሚሆን 45.7 ቢሊዮን ብር በጀት አጽድቋል። ጉባኤው በክልሉ ጠቅላይ ፍርድ ቤትና ዋና ኦዲተር አፈጻጸም ሪፖርት ዙሪያ ምክክር ያደረገ ሲሆን የቀረቡለትን የተለያዩ አዋጆችን መርምሮ በማጽደቅ ላለፉት 5 ዓመታት ህዝብን ወክለው ሲሰሩ የነበሩ አባላትን በክብር በመሸኘት አጠናቋል። ዘገባው የባልደረባችን ሰለሞን ባረና ነው። ወደ ውጭ ዜና አልፈናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከአሜሪካው ፕሬዝዳንት ጋር በዋሽንግተን በተናጠል ተገናኝተው መክረዋል። መሪዎቹ በወቅቱ በየበኩላቸው ከሚዋጓቸው ጦርነቶችና ከአሜሪካ አስተዳደር ጋር ካላቸው የተለያየ የትብብርና የውጥረት ሁኔታ አንጻር የዲፕሎማሲ ውይይቶችን አካሂዷል። እስራኤልና አሜሪካ የቆየ ጠንካራ አጋርነት ቢኖራቸውም በኢራን ጦርነትና በድርድር ሂደቶች ዙሪያ ተመሳሳይ አቋሞችን ሲያስተላልፉ ቆይቷል። ኔታንያሁ አዳዲስ መረጃዎችና የደህንነት ስጋቶችን ለፕሬዝዳንት ትራምፕ ለማስገንዘብ ጥረዋል። ዩክሬን ከሩሲያ ጋር እያደረገች ላለው ጦርነትን ፈጣን ዲፕሎማሲያዊ መፍትሄና የጦር መሳሪያ ድጋፍ ለማግኘት ዘለንስኪ ከትራምፕ ጋር መክረዋል። የመሪዎቹ ውይይት የተደረገው በዩክሬን መከላከያ፣ በአየር መቃወሚያ ስርዓትና በሁለቱ ሀገራት መካከል ባለው የወደፊት ግንኙነት ላይ ነው። በዚህም የትብብር አጋርነትን ማስፋትና የረጅም ጊዜ የጸጥታ ዋስትና ማረጋገጥ ሌላው የውይይታቸው ጉዳይ መሆኑም ነው የተጠቆመው። ሩሲያ ሰሞኑን በዩክሬን ላይ የምታደርሰውን የባሊስቲክ ሚሳኤል ጥቃቶችን አጠናክራ የቀጠለች ሲሆን ፕሬዚደንት ዘለንስኪም የሚሳኤል መቃወሚያዎች በአስቸኳይ እንደሚያስፈልጓቸው ገልጸው ነበር። በዩክሬንና በመካከለኛው ምስራቅ ከተቀሰቀሱት ጦርነቶች በኋላ እነዚህ የአሜሪካ የአየር መከላከያ መቃወሚያዎች አቅርቦት በአሁኑ ጊዜ አነስተኛ ከመሆናቸውም በላይ አሜሪካና አጋሮቿ የራሳቸውን ብሔራዊ ደህንነት ለመጠበቅ ሲሉ ካላቸው ክምችት ላይ አሳልፎ ለመስጠት እንደሚቸገሩ ይታመናል። ይሁንና ስለ አሜሪካ ውሳኔ ወይም ዩክሬን ስለምታገኛቸው አማራጭ የአየር መከላከያ መሳሪያዎች ዝርዝር ጉዳይ እስካሁን አልተገለጸም። ተመልካቾቻችን ለአንድ ሰዓት ያዝናቸው የኢቲቪ 57 ዜናዎቻችን በዚህ መልኩ ተጠናቋል። ቢዝነስና ስፖርት በቅደም ተከተል ወደ እናንተ ይደርሳሉ። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። መልካም ጊዜ